ሲል የወጣን ሰውዬ በዚህ መልኩ ስትናገር እኔ ትልቅ ሴትዮ ናት አልናገራትም። አዎ እናከብራታለን እንጂ እና ፋኪው ፋኮፍ ወይኔ አልማልግም ብያለሁ። አሁን ደግሞ ዛሬ እጄን አውጥቼ አንጀታችሁ ይቃጠል ስላናደዳችሁኝ ነው። እከካ ሌባ ሁላ ገንዘብ ስላጠር ገንዘብ በገንዘብ ስለተያሽ ገንዘብ ስላላት ሁለት ፎቋን በአደባባይ ስላስተዋወቀች ከዛሬ ነገ ዱባይ ቤት እቤት አስከፍተው ጸጉሯን ነጭ ጸጉር ኢንዶሚ ይላል ያስተክለ ይዟት መጡ። ጓደኛ ይመክራል። ደህና ጓደኛ ከሌላት እኔ ዱባይ እየተመላለስኩ ፐርሰናል እንትኗል የምትለብሰው ምንም ሄዳ አይጠበቅብኝም። በዚህ በቪዲዮ እንዲህ አይነት ልበሽ ብዬ ማስረዳት እችላለሁ። እነ ውጪ ሰገጤ ምን አይነት ልብስ እንደምትለብስ ጸጉሯ ምን መሰራት እንዳለበት እንኳን አይመከርም እንዴ ሰው? ሰገጤ አዲስ አበባ ልጅ ግደለኝ። ኢንዶሚ የተጠቀለለ ኢንዶሚ ነጭ አድርገው ወጣት ሊያስመስሏት ነው። 4 መንግስት የበላች ሴትዮ ጸጉሯን እንደ ኢንዶሚ አስጠቅልለው የሚያመጧት። ሰው የሚያምርበትና በእድሜው ሁሉ ነገር ያምራል እኮ። ይሄ ደግሞ እኛ አበሻ ምን አበሻ ሲሰራ ላየውም። ይሄ ናይጄሪያ ጥቋቁር ሰዎች ናይጄሪያ በግድ ቀላው የሚል ሰው ነው እንዴ? እሷ ከፊቷ ከደርጋ አትሰራ በግድ ወጣት ልሁን 4 መንግስት ቅጥፍ አድርጋ የበላች የልጅ ልጃጌ ሴትዮ ኢንዶሚ ጸጉሯ ላይ ተክላ ቤቷን ከፍታ እንደው እንዴ ጋይስ 65,000 ድርሃምን በልቶ ጥንቆላ እንኳን አልሰራበት ያለ ሰውየው ማጂክ አይደለ? ያ ምስጥር እሷ ጋር ጥንቆላ አሰርታበት ነበርማ። ቡቺ ማለት አማሃ ላይ በጣም አብዳ ነበር። በአማሃ ባይዘው ለምን ለመጀመሪያ ጊዜ ነው እንደዚህ አይነት ሞላ ያለ ቆንጆ ልጅ ደረቱ የሰፋ ሰው አጠገቧ ያለው። አማሃ ላይ ጥንቆላ አሰርታበት ያ ምስጥር ማጋለ ሳራ ጋር ቦምብ የሆነ መረጃ እጄ ላይ ያላለች። መረጃው እኮ የሚያስከስሳት አይደለም እኮ እንደዚህ ሚዲያ ላይ የሚያዋርዳት። ያኔ እንደዛ እብዶና ስታለቅስ ሳራ ታጽናናት ነበር ብር ቢሄድ ምናምን እያለ እና ጥንቆላ አሰርታበታለች። ግን አገርም አልሰራ። የሸርሙጣ ጥንቆላ ለካ አይሰራ። ያ ያልገባት ነገር የእውነት ጥንቆላ አሰርታበታለች። በጣም አፍቅራው አብዳ ነበር እኮ እንዲሆና ነበር እኮ እንዲህ የእውነት ሆና ነበር በዛ ልጅ። ይሄን የመሰለ ልጅ እጇ ላይ ገብቶ ከ3 ቀን በኋላ 65,000 ድርሃም ስንት ነገር ልብሱ ምናምን አስገዝቶ ሄደ። ጥንቆላ ተሰርቶበት ይሄን የራሷ የገዛችለት ቲሸርት ላይ ስለሆነ የሱ ላብ ስላልወጣበት ጥንቆላ ያልሰራው ለዛ መሰለኝ። ያንን ነው ቦምብ የሆነ መረጃ አለኝ የምትል። ከዛ ወላሂ ላዚም ብሎ የሚምል ዘገየ ገብረ ጻድቅ ራይት እውነት እኛ ወሎዬ እኔ ወሎዬን አላውቅማ። የልጅ አባት ወሎዬ ራያ ወሎዬ ነው ለዛው ገና ለገና ቋሚ ወደ ስድብና የሆነ ወይ ኦሮሞ ምናምን ቆሞ ስለሰደበ ስለጠላለ ስላስጠላ ብቻ ማን እንኳን ብሎ ቼክ አያረጉትም እኮ የሚደግፉ ሰዎች እኮ ማን በጣም ነው እኮ የሚያሳዝነው። ግን እኔ ምን አገባኝ በእንደዚህ አይነት ጭፍን ስለሆነ ቡቺ ያሳልፋ እየሰጠችው እኔ እየተናገርኩ ከየ ምልክት እየተናገርኩ ሄዶ ምን ሳደቡት ሳራ ባለ ገዛችውና ሙኒትን በራሷ ከይዝ እናገራታለሁ። የሌላትን ነገር ግን አልጭንባት። አፍን እንደሌላው ክፈት